ሞተም ቢያነሱት ይደነግጣል ያው ዝም ብሎ ያው ዝም ይሻላል ምን ደረግ ይሆን ደረቅ ቢሆን ወሐይነጅል ወሐይነጅል ይፈጂናው ያው ዝም إنا لله وإنا إليه راجعون كل نفس ذائقة الموت ሁሉም ነፍስ እኮ ሞትን ቀማት ናት ግን አልሞት ሲባል ያለምንኩ ነበር እስከሆነ እያልኩ እንደዚህ ዙና ይዋት እፍም ሲገባ እንደዛ ወስታልኩታል لا إله إلا الله አላህ ጀነተል ፊርደውስ ይወፍቀው ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም ያላህ ነን ወደ አላህም ተመላሾች ነን በስደት ወጥቶ ከመቅረት አላህ ይጠብቀን አልየን አላህ ይርሐመው አልየን አላህ ይዘንለት ከቀብር ጭንቀት አላህ ነጃ ይበለው አላህ Subhanahu Wa Ta'ala ይዘንለት ሐቂቃ ጧት ሰሰማ ወላሂ ደንግጫለሁ አንድ ቀን እንዳጋጣሚ ገስታ ተገናኝተን ብዙ ነገር አውርተናልና በጣም መልካም የሆነ ልጅ ነው ቪዲዮዎች አንዳንዴ ይመጡልኛል ፊልላይና አይዋለሁ ታመመ መባልን እንዲሆናል ሳንሰማ ብዙ ወንድሞቻችን እህቶቻችን ከዙ ካጠገቦቻችን ፎሎወሮቻችን ወደ አኺራ ይሄዱ ነው አላህ ይዘንለት አልይን ቤተሰቦቹንም አላህ ሰብር ይስጣቸው በስደት ልጅ ማጣት ከባድ ነውና እናቱ ካሉ በተለይ አላህ ይሰብራቸው ዱዓ አርጉለት አልይን አላህ ይርሐመው አዲሱን ቤቱን አላህ ያሳምርለት አፈሩን አላህ ያቀልለት ሞት ወላሂ ለማንንም አይቀርም ግን በስደት ሲሆን ደግሞ ወላሂ ከባድ ነው አላህ ይርሐመው አላህ የሐሙድን ሐዘን ሳንጨርስ አሊ መተካቱ በጣም የሚያሳዝንና በጣም ልብ የሚሰብር ነው ወጣቱ ወዴት እየሄደ እንደሆነ በጣም ልብ ይሰብራል ወላሂ እንደምላችሁ ላለ ሐቅ ከሆነ እውነት በአሁኑ ዘመን በጣም የሚያስፈራና በጣም የሚያስጨንቅ ጊዜ ላይ ነው ያለነው ምክንያቱም እስኪ እሰቡት የሰው ልጅ ሮጦ ሳይጠግብና ወጣትነቱን አጣጥሞ ሳይጨርስ ወደ ሞት ማረ ማለት ምን የሚሉት እንደሆነ አሰቡት ብቻ አላህ ቀደርና ያላህ መሻ ነው ቢሆንም ግን አሊ ራሱን በራሱ አጥፍቶ መሞቱ በጣም ምን ሆኖ ነው ምን አጊቶት ነው ማለትም አለብን ብዬ አስባለሁ ምክንያቱም የሰው ልጅ ታላንድ ነገር ራሱን አያጠፋም እና ለዚህ ነገር ምላሽ ብናገኝ ባገል ራሱን ደስ ይለኛል ማለት ነው እና እንደው አላህ ብቻ ከክፉ ነገር ሁላችንም ይጠብቀን ያለንበት ዘመን በጣም የሚያስፈራና በጣም የሚያሳዝን ነው ወላሂ ነው የምላችሁ የሞተን ቢያነሱት ልብ ይደነግጣል ምንም ደረቅ ቢሆን ውሃ አይነደድም ይሆድን አያውቁም እንደው ዝም ብሏልና ዛሬ በጣም ነው ያዘንኩት ሰላም አለይኩም ወራህመቱላሂ ወበረካቱ እና ሊላሂ ወኢና ኢለይሂ ራጂዑን እንግዲህ ብዙ ልጆች ጓደኛ መጣ ተቀበለው ያላችሁ ሐሙዲን ያነሳችሁት ነው የሐሙዲ ጓደኛ ነው እንግዲህ ከዚህ በፊት በባህር ላይ የሞተን ወንድማችንን ታቆታላችሁ ፎቶውን ባለጠፈም እና ይሄ ወንድማችን ህይወቱ አልፏል ብቻ ለሚወዱት ለቤተሰቡ ለናቱ ለአባቱ መጽናናቱ እመኛለሁ እሱንም አላህ የጀነት ያደርገው ስለዚህ ቲክቶክ ላይ ገባስል ያየሁ ነው መቼ እንደምንሞት መቼ እንደምንሄድ አናቅም በነገራችን ላይ እቺ አዱንያ የምትባለው ጎዶሎ ናት አንዱ ስንሮጥ በቃ በተለይ አሁን ወጣቶች ነው እያለቁ ያሉት ወላይ እያየናቸው እየጠፉ ያሉት ወጣቶች ናቸውና ምን እንደምላችሁ አላቅ እባካችሁ በቻላችሁ ታቅም መልካም ለመስራት እንሞክር መቼ እንደምንሞት እያወቅን አይደለም ምናያቸው ልጆች እየሄዱን ያሉት ብቻ በጣም ብዙ ልጆች ያለቀሱ ነው አላህ የጀነት አድርገው ነው የምንለው ለቅሶ ለሱ ምንም አይጨምርለትም በነገራችን ላይ እሱን ተከትሎ የሚሄደው ምንድነው ስራው ነው መልካም የሰራው ስራው ነው ተከትሏቸው የሚሄደው የሚገርመው ነገር ማለት ነው ማንኛውም ሰው እዚህ ሀገር ላይ አዱንያ ላይ እያየሁኝ ነውና ሀብታም ሞተ ዲሃም ሞተ ማለት ነው ወላሂ ላዚም ነጭ ልብስ ከፈን ብቻ ነው አብሮን የሚሄደው መኪና ያለው ህንጻ ያለው ምናምን አለ አይደል የለም እንዴ ልክ ሩህ ሲወጣ እኮ በቃ ለቅሶ ይደረግና ከዛ በኋላ ወደ መስጊድ ነው የሚሄደው በቃ ታውቃላችሁ አይደል ከሞተ ራሱ በቃ በጊዜ ከሞተ ይቀበራል ተቀበራላችሁ በጊዜ ከሞታችሁ ከመሸያው ለጧት ይባላል
በሌሊት ነው ቀብራችሁ ቁፋሮ የሚጀምረው። በሌሊት ያደረ ነው እየተባለ ቶሎ ነው የምትቀበሩት። እና ገርሞኛል። በቃ ከሞታችሁ በቃ 12 ሰዓት አይሞላም የምትቀበሩትና ለዚች ላጭር ህይወት እና ምንም ይዘን ለማንሄድ አዱንያ ዝም ብለን እንጨነቃለን። ወላሂ እኔ ገርሞኛል። ያው ለመኖር ሲባል ይለፋል፣ ለመኖር ሲባል ብዙ ዋጋ ይከፈላል። እንዲህ ብላችሁ ደግሞ የሞትን አፋፍ ስታዩት፣ ነገ የምትሄዱበት ወደ እውነተኛ ቦታ ስታዩት እዚህ ዓለም ላይ ምንም ባሰሩና የምሬን ነው የኦድ ውሃ አለ አይደል? እንደኔ አንዳውም ዝም ብዬ ቁጭ ብዬ ሳይው ማለት ነው የኦድ ውሃ ይዛችሁ ዝም ብላችሁ በየመስጊዱ መስጊድ በቃ የምሬን ነው ጥርግ ብላችሁ ዝም ብላችሁ አንዱ ኢስቲግፋር ማድረግ ለዚች ለጎዶሎ ዓለም መቼም አትሞላም። ልጅ ወለዳችሁ፣ በሬ ገዛችሁ፣ ፎቅ ሰራችሁ፣ ወላሂ ነው ማለት እንዱ ድብን ትላላችሁ አንድ ቀን ከዛ በኋላ አሁን እኛ እየሰራን ነው። የሆነ ቀን እንተብታለን፣ የሆነ ቀን እንሰድቃለን፣ የሆነ ቀን በቃ አይሞላም አዱንያ። የሆነ ቀን እንዳትሉ ባላችሁ አቅም። ምክንያቱም እቅድ የምታረጉት አንድ ነገር ልንገራችሁ፣ ዑምራ ለማድረግና ሐጅ ለማድረግ እቀዱ፣ ችግር የለውም እሱ ካልሞታችሁ ታረጉታላችሁ። ሌላ ነገር ግን ለማድረግ ቀን እንዳትይዙ። ብዙ ልጆች ያያሉና ስራ ይዘው የሆነ ነገር ነው አቤት ብቻ በጣም ነው ያሳዘነኝ። የምሬ ነው የምላችሁና የሞትን ጎዶሎ የምታውቁት አባት እናት ሲሞትባችሁ፣ ወንድማችሁ ሲሞትባችሁ ነው። ሰው ላይ አካል የሞተ ምናምን ስትባሉ ላታዝኑ ላደነግጡ ትችላላችሁ። የቅርብ ሰው ሲሞት፣ የምታውቁት ሰው ሲሞት ምናምን የዛን ግን ሞትን ታውቁታላችሁ፣ እየተረዳችሁ ትመጣላችሁ። የእናንተ ህይወትም መንገድ ላይ እንዳለ ቀኑን ሳታውቁት እንደምትሞቱ አንድ ቀን ማወቅ ይኖርባችኋል። አሁን ስታዩ በቲክቶክም ገብታችሁ በናሙናው ማነው በፈለግ በምትኖሩበት አካባቢ ሁሉም ሰው ሞት ረስቷል። አውጪኝ ነው በቃ በአዱንያ ፈተና ላይ ነን ያለነው ሁላችንም። አይሞላም እሱ እኮ አውቆ እኮ ነው አላህ እንደዚህ የሚያለፋን። ፈተናችን እኮ ነው ይሄ ፈተና ነው በቃ አዱንያ ማለት ያው መፈተን ነው ያዝነው እንጂ የኖርን እኮ አይደለም። እስቲ ግን ፈተና አይደለም የምትኖሩት ይሁን ትክክል ህይወት ነው የምትኖሩት ሞልቶላችሁ ተው እንጂ መቼም አይሞላም። የሆነ ነገር ዛሬ አሳካን ስትሉ የሆነ ጎዶሎ ይመጣባችኋል። በቃ ብድግ ብሎ ወላሂ ነው የምላችሁና ምን ይሞላልና እዚህ ሀገርም ላይ መንከራተት ማልቀስ፣ ስደትም ሄዳችሁ ማልቀስ ነው። ብቻ ፈተና ላይ ነው ያለው። በዚህ መሃል ደግሞ ሆነን ፈተናውንም እየተፈተን እያለ መልካሙን ስራንና አላህን አትርሱ። ዛሬው ሐዲስ ያወራኋችሁ አንዳንድ ሞት የረሳችሁ አላችሁ።